ሁለት እኔ እግዚአብሔር ይወደልኝ በጀመራችን ልጅ አባትዬው አሳክማለሁ ብሎ ወስዶብኝ ነበረ። አንዱ ከ15 ቀን በቃ ከመለቅሶ በስተቀር ምንም ማድረግ አልቻልኩም። ስጠኝና ላሳክም ስላቸው በሩን ዘግቶበት ነው ሙሉት እጅ ሕፃን ልጅ ማለት ነው። ጌታ የእግዚአብሔር ሰው ደግሞ በቃ አንድ ቀን አገኘኝና እግዚአብሔር ሰው ልጄ እኮ ምንም ማድረግ አልቻልኩም አሉት። ከዛ ድምጿን ትሰሚያለሽ አለ። በሳምንቱ ድምጿን ሰማሁት። አሜን ድምጿን ሰማሁትና በሳምንቱ ደግሞ ታገኛለሽ ልጅሽን አለ። እግዚአብሔር ይመስገን ልጄን አገኘሁ። ይኸው ልጄን ከወሰድኩ በኋላ ልጄ በጣም ታማብኝ ነበር። ከ3 ቀን በፊት የእግዚአብሔር ሰው እዚህ ያለ በአጠገቤ ያለ ልጄ እንኳን ደስ አለህ አልኩት። ምን አገኘሽ? ልጄን አግኝቻለሁ ግን እጄ ላይ ምንም ነገር የለኝም። ምን ላድርገው አልኩት። ሪፈር ተጽፎልኝ ነበረ። ከዛ ይሄ ጌታ ሆይ ወደ አንተ ሪፈር ቀይሬያለሁ፣ ወይ ሰው አስነሳለት ወይ አንተ ፈውስለት አለ። ግን እግዚአብሔር ሰው አስነሳልኝና አሁን ልጄ ከኦክሲጂን ላይ ነው አንስቻት የመጣው ለምስክርነት ብዬ ማለት ነው። ጌታን አመስግኑልኝ። እግዚአብሔር ድንቅ ነው። እውነቴን ነው የምላቸው። ጌታ ምስክሬ እውነት እግዚአብሔር እዚህ ቤት አለ። ይኸው ልጄ ደህና ነች። አሁን እግዚአብሔር ይመስገን። እዛን ቀን ልትሞት ነበር እሱ አይቷል። ውሸት እንዳይሆን ጸልዮልኝ ነው። እንኳን እጁ ላይ ብር እጄ ላይ የለም። በምን ልጸልይሽ ስለኝ አንተ ብቻ ቃል አውጣልኝ አልኩት። ወደ ቤት እያለ ወደ ቤት አለ። ግን እግዚአብሔር ሰው አስነሳልኝ። እግዚአብሔርን አመስግኑልኝ እዚህ ቤት ያላችሁ በሙሉ። ክብር ለእግዚአብሔር ይሁን። አሁን ሰላም ነች። አሁን ሕክምና ላይ አለች። ኦክሲጂን ላይ ነው ሲጀት የመጣሁት እንደማመስገን ብዬ በቃ ማግኘትን እንደማስመስከር እንደገና እኔ በቃ ጸልይልኝና አሁን ወደ ሕክምናው እመለሳለሁ። ራጅና አስትራሳውንድ ነው የተባልኩት። እሱን ከሰዓት ነው የተባልኩት። ከዛ ተመልሼ ወደዚህ በቃ እግዚአብሔርን ማመስገን አለብን ብዬ ነው ወጪ የመጣሁት። እነሱ አፍንጫው ላይ ሳነሱልኝ ጊዜ እግዚአብሔርን አመስግኑልኝ። ከእግዚአብሔር ውጭ ማንም የለም። ዶክተሩ እግዚአብሔር ነው። እውነቴን ነው የምላችሁ። እግዚአብሔር ካላገዘ ምንም ሰው ቢያግዛችሁ ምንም ትርጉም የለም። ግን እግዚአብሔር ያግዛችሁ መጀመሪያ። ይሄንን ነው የምላችሁ። እግዚአብሔርን አመስግኑልኝ፣ ጸልዩልኝ። የእግዚአብሔር ሰዎች እናንተ ሁላችሁ ለጸሎት ነው እንግዲህ ምንም እጄ ላይ የለም አውቃለሁ። ግን እግዚአብሔር አለ ከጎኔ ሁል ጊዜ አለ። ማንም ባይኖር እግዚአብሔር አለ። ይሄን ነው የምላችሁ። እግዚአብሔር አመስግኑልኝ። እሺ ለዚህ ጌታ ክብር ይሁን። በጌታ መንፈስ እንደገና ክብር አይቆይ ናይ ልባርካችሁና እንደማትሆኑ እንዳትፈሪ። ከዚህ በኋላ አንድም ጨለማ እንዳያገኝ ክርስቶስ ኢየሱስ በጌታ በኢየሱስ ክርስቶስ አደገኛ የሆነ የሞት መንፈስ ይነቀል። አሜን። ቤትሽን ባርኪያለሁ። አሜን። ከዛሬ ጀምሮ ብቻችሁና እንዳትሆኑ። አሜን። አሜን። በኢየሱስ በቃ ከዚህ በኋላ ሐኪም ቤት እሷ ላይ አይሰራም። አዋጅን ጋር ብቻ አሜን። በደንብ ጮህና ተገለበጠ ባሉ እስኪ ተገለበጠ። እስኪ በደንብ ጮህና ተገለበጠ። ምንድን ነው ይሆናል? በመጀመሪያ እግዚአብሔርን አመሰግናለሁ። አሜን። ለምን እዚህ ወደዚህ ቤት እንኳን ስመጣ በምሬት ማንም ጋብዞኝ አንድ ቀን በአጋጣሚ ወደዚህ ወደ ኢንጆር ሆስፒታል ሲሄድ አገልግሎት ላይ ነበር እና አየሁት እና ከ20 ቀን በኋላ የመጣሁት እና አይቼ ከ20 ቀን በኋላ እና የዛሬ 15 ቀን መጥቼ ነበር። ምን የምሰራው ንግድ ላይ ነው። በንግድ ዙሪያ ኪሳራ ነበር። ፕሮፌት የዛለት ስትናገር ነበርና ከአንዱ አካውንት ላይ አንስቼ ነው ለሚያስፈልገኝ ዕቃ ሞልቼ ማለት ያንን ደግሞ አልጠቀም። ያ ነገር ደግሞ ኪሳራ ነው ማለት ነው። ቀጣይ ዙርም እንደዛ ነው እና ፕሮፌት እዚህ ጋር ጸለየልኝ። የዘር መርገም ጥያቄዎቹን ይዤ መጥቼ ነበር። በስልክ አንስቼ ማለት የጻፉት ጥያቄዎች ብዙ ጥያቄዎች ነበሩ። ከዛ ጥያቄዎች ውስጥ አንደኛ ይሄ ኪሳራው ተነሳ ማለት ነው።
የዘር መርገም ሲመጣ ኪሳራው ተነሳ። ለግስ ያጫቸው ባካቸው ለጌታ ክብር ይሆንለት። አሜን። እና ሁለተኛ ደግሞ በሮችን ከፍቼልሃለሁ አለ። በሮቹ ተከፍቶ አሁን የውጭ ፕሮሰስ ራሱ ጀምሬያለሁ። ፓስፖርት ራሱ በተቀሮ ላይ ነው። የዛሬ 15 ቀን መጥቼ ማለት ነው። እና ይሄ ደግሞ እዛ ፓስፖርቱ ላይ የሚፈልገው ፍሪ ቪዛ ነው የሚፈልገው። ይሄ ነው የምትፈልገው? ፍሪ ቪዛ በቃ። ለምን የውስጤን ማቆይ ለምን እግዚአብሔርን ተወራርጄ ነው የመጣው የዛለት ማለት ነው። እግዚአብሔር ሲያገኘኝ ማለት ነው። የዛለት ራሴ ሱቄ ውስጥ ሰልዬ ነው የመጣው። ለምን ጌታ ሆይ እኔን ለምስክርነት አቁመኝ ብያለሁ። ለምን የተደረገለት ብዙ ያመሰግናል። ስለዚህ እግዚአብሔርን አመስግኑልኝ። የዛሬ ሳምንት መጥቼ ነበር። የዛሬ ሳምንት ደግሞ የሆነልኝ ከባድ ነገር ባለቤቴ የዛሬ 6 ዓመት አካባቢ በጽኑ ታመ ነበርና ከዛ ወዲህ እርግዝና ተፈጠረ፣ ልጅ ወለደች። ከዛ ወዲህ 6 ዓመት ወይ 5 ዓመት ከምናምን የሴቶች ወግ ምናምን አይታት ፕሮፌት እዚህ ጋር ስትመሰክር ነበር። የ6 ወር ምናምን ብለህ ስትመሰክር ነበር። ፕሮፌት እኔ ቤት ውስጥ እኮ የ6 ዓመት አለ አንተ የ6 ወር ትላለህ እንዴ? እኔ ቤት ካታችሁ ብዬ በውስጥ ያሱና እዚህ ጋር ቁጭ ብዬ እስኪ የሚያማችሁ ቦታ ያዙና ልጸልይ አንድ አዋጅ አውጅ አለ። እኔ ወዴት ያዙ እሷ ወክዬ ማለት ዓርብ እዚህ ተጸልዮ እሑድ ዕለት ነው ጉዳዩ የተፈጸመ ማለት ነው። ኧረ ሃሌሉያ! ኧረ በጌታ በኢየሱስ ክርስቶስ እናንተ ቤት እንደዚህ ይሆን። ያልጠበቃችሁ ነገር ይሁንላችሁ፣ ያላሰባችሁ ነገር ይሁንላችሁ። ከዚህ ሰዓት ቀኝ እጆቻችሁን አንሱልኝ፣ ቀኝ እጆቻችሁን አንሱልኝ። ከዛሬ ጀምሮ ያታገላችሁ ሁሉ ፈጽሞ አሁን ከዚህ ቤት ስትወጡ እጅ ላይ እንዲገባ አዝዣለሁ። ቤታችሁ ላይ እንዲገባ አዝዣለሁ። አካውንታችሁ ላይ እንዲገባ አዝዣለሁ። ሰላማችሁ እንዲመለስ አዝዣለሁ። ኑሯችሁ መልካም እንዲሆን አዝዣለሁ። በኢየሱስ ስም አሁን አዝዣለሁ። ከዚህ አሳየኝ። ከዛሬ ጀምሮ አዝዣለሁ። ከዛሬ ጀምሮ አዝዣለሁ። ወሰድኩ መልማት ይሆንልን። ወሰድኩ መልማት ሰጥቻለሁ። እሺ። እና ይሄ ነገር ቀላል አይደለም። አንደኛ ወደ መካንነት ነው የሚቀየረው ይሄ ነገር ሲቆይ ማለት ለምን በብዛት ሴቶች አሉ እንኳን ይሄንን አይደለም ያንን ነገር ማህፀን እንኳን ለማሳጠብ አንድ መድኃኒት 9000 ብር ነው የምትሸጠው። ብዙ ሰዎች ላይ ስለደረሰ ስላየሁት ማለት ነው። ለምን ይሄንን ነገር እንደ ቀላል አይደለም። እግዚአብሔር ይሄንን አድርጎልኛል። እግዚአብሔርን አመስግኑ። የስንት ዓመት እያለ 5 ዓመት ተኩል ነው። አሜን አትሉ? እኔ ግን የ6 ወር እየተናገሩ የዛን ታስታውሳላችሁ። እሱ ግን ወዱን በእምነት አሁን እዚህ ጋር ስትመጡ ይኸውላችሁ ብዙ ዜሮዎች ከፊት እያለ ብዙ ዜሮዎች ላይ ትልቁን ቁጥር ፈልጋችሁ መጨመር 6 ዜሮ ካለ 9 ዜሮ ካለ 9 ዜሮ ላይ 99 ሲጨምር ስንት እንደሚሆን ስንት ሚሊዮን እንደሚሆን አስቡ። አሁን እዚህ ቤት ስትመጣ ወንበርን ቀይር ሲባል ካል ነገር አንተ ወንበርን ቀይር ሲባል እሺ አልፈይ ስትሄድ ጉዳይ አልፎ ይሄዳል። አሜን። የሚገርማችሁ ነገር አሁን ይሄ አይደለም። እኔ እያንዳንዱ ቃል እዚህ ቦታ ላይ እግዚአብሔር ሲናገር በጥንቃቄ ሲሆን አልፋችሁ መሄድ ነው ያለባችሁ። በፍጥነት የእግዚአብሔር መልአክ ጉዳዩን ይዞ በሚያንቀሳቀስበት ጊዜ እናንተ አልፋችሁ ነው መሄድ ያለባችሁ። ሁኔታውን ጥላችሁ፣ የፈረሰውን ጥላችሁ፣ የጨነገፈውን ጥላችሁ፣ የዘገየውን ጥላችሁ፣ ሁሉ ጥላችሁ አልፋይ ማዶ ለማቆ ወደፊት መገስገስ፣ ወደፊት አልፋይ መሄድ፣ ወደፊት መሄድ። አሜን። ስለዚህ ይህን ስታደርጉ አዲስ ነገር ይሆናል። አሜን። ተፈጸመ።